Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አድማጮቻችን አዲሱ ቻናላችን ነው። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትለዋን ከተጫናችሁ ለህዝባችን ይጠቅማሉ፣ ያስተምራሉ፣ ህዝብ መስማት አለበት የምንላቸውን አሁን ይዘንላችሁ መጥተን እንዳለ ነው። በጣም ጠቃሚ የሆነ ኢንፎርሜሽኖችን ስናገኝ ሀቅነታቸው አረጋግጠን አፕሎድ የምናደርግበት ነውና ሁል ጊዜ አፕሎድ ባደረግን ቁጥር ኖቲፊኬሽን ከዩቲዩብ እንዲመጣላችሁ ቀድማችሁ ተሰሙታላችሁ። ትተርፉበትም አላችሁ። ህይወታችሁንም ማትረፍ የምትችሉት ነውና ይህንን አድርጉ። ሌላ ደግሞ ምንም ነገር የማትከፍሉባት ሰከንድም የማትፈጅባችሁ ላይክ የምትለዋን መጫን አትርሱ አድማጮች። ይህንን እያልኩ እንግዲህ ዛሬ ይዘንላችሁ መጥተን ያለ ነው እንደምታዩት ያላችሁ ሰበር ዜና ጀመሩ ነው የሚለው አርዕስታችን። ሰፋ ያለ ነገር ያለው ነው። ምንድን ነው የሚደረግ ያለው? ለምንድን ነው ጀመሩ? የት ነው የጀመሩ? ይህ በዝርዝር እናመጣላችኋለን። ስለ ድሮኖች፣ እነዚህ ሱሳይድ ወይ ደግሞ አጥፍቶ ጠፊ ድሮኖች የሚባሉትን ወደ የግንባሩ ተልኳል። የት አካባቢ ነው የተላኩት? ሐኪሞች የሚመለከትም አለን። ሎጂስቲክስ የሚመለከትም አለ። የብልጽግናው ሰራዊት ነው ማወራ ያለሁት አድማጮች። ሎጂስቲክስ በጣም የሚገርም ደግሞ በጣም የሚቀፍ ነገር ሰምተናል። ቢሸፍቱ ወይ ደብረ ዘይት እየተባለ ይጠራ የነበረውን አንድ ፉድ ኮምፕሌክስ ሰርተዋል። በብርሃኑ ጁላ በየርማ መራሳና በአብይ አህመድ የሚመራ የሽርሽር ቢዝነስ ግሩፕ አካል ነው። ይሄ በሰፊው ነግረናቸዋል። ወደ 15 ሆቴል አይቀር፣ ፕሌን አይቀር፣ የሌለው ቢዝነስ የለም። ሪል ስቴት አይቀር፣ ብራንች ቅርንጫፍ መስሪያ ቤቶች ኡጋንዳ አለው፣ ካምፓላ፣ በሻንግሃይ ቻይና አለው፣ አቡዳቢ ዩናይትድ አረብ ኤምሬትስ አለው። ያው አዲስ አበባ ደግሞ እና ዋናው አዲስ አበባ ዋናው መስሪያ ቤት ዞም ለሚጠራው ነው። የብርሃኑ ጅላ ልጅ ያገባ ነው የሚመራው፣ የሱ ተብሎ ቢዝነሱ የሚጠራ ነው። ግን ሀብቱ የእነ አብይ አህመድ የይልማ መርዳሳና የብርሃኑ ጁላ እንደሆነ በእርግጠኝነት እንነግራቸዋለን። እና እነሱ የሚያዘጋጁት ምግብ አለ። ሁሉንም ለዚህ ሁሉ ወታደር እንግዲህ ይታያችሁ። የኢትዮጵያ ትልቁ ባጀት ለማን ነው? ለመከላከያ ነው። ያ ሁሉ ገንዘብ ያ ባጀት የሚደረገው በነማን እጅ ነው የሚያልፈው? በእነዚህ 3 ሰዎች እጅ ነው። እኔ እኮ ስንት ዓመት ለመኖር ነው ወስደው ጥለኸው ለምትቀበረው ያው ገፋ ቢል በሰሌን ተጠቅልለህ ወይ ደግሞ ደህና ውድ የሆነ ሳጥን ተደርጎብህ ነው የምትቀበረው። ሌላ ይዘህ አትሄድም። ድሮ የግብፅ መሪዎች ሲያደርጉት እንደነበረው ወርቅም ሀብት ሁሉም ሌላ አይቀር አገልጋዮቻቸው ሳይቀር ገድለው እዛ ሁለተኛ ዓለም ላይ ያገለግሉናል ብለው ይወስዱ እንደነበረ እናውቃለን። ግን እንደዛ ማድረግ ያደርጋሉ ብቻ መቼም አላስብም። ግን የት ለመድረስ እንደሆነ እኔ እውነት ለመናገር በጣም ስለሚከብደኝ ነው። ለማሰብም ይጨንቀሃል። ያ ሁሉ ህዝብ እየመራኸው ነው። ያንተ ነኝ ያገለግልሃለሁ ብለህ ተገዝተህ ልጆቹ ከሁሉ በላይ ውድ የሆነ ነገር ምንድን ነው? ልጆችህን ነው። ልጆቹ ሰጥተዋቸው ስንት ልጆች አልቀው ስንት አካል ጎድሎ ስልጣን ላይ ወጥተው ይህ ሁሉ ብዝበዛ ሲያደርጉ ብቻ የሚገርም ነገር ነው። እና በተለይ ደግሞ ይሄ ምግብ እየታሸገ በቆርቆሮ እየታሸገ ወደ ወታደሮቹ የሚሄደው ስጋ የምን እንደሆነ እነግራችኋለሁ። በጣም የሚዘገንን የሚገርም ነገር ነው የሰማነው ከቢሸፍቱ ከዛው ከዋናው መስሪያ ቤቱ። ገንዘብ የሚመለከት የሀብታም ከአማራ ተወላጆች ከትግራይ ተወላጆች በተለይ ከነዚህ ከሁለቱ በከፍተኛ ደረጃ ለህግ ማስከበር ነው በሚል ከፍተኛ አዋጡ እየተባለ ይህን ያህል ሚሊየን ነው የሚባለው። አሁን ትንሽ ቆይቶ ቢሊየንም ሊላቸው ይችላል። የአማራና የትግራይ ተወላጆች የጉራጌ ተወላጆች ከሀብት ውጭ ማድረግ አለብን ብለዋል። የአማራ ከስልጣንም ከሀብትም ያው የትግራይ ለቆልኝ ሂደዋል ብለ ነው። ሌሎቹ ግን ከሀብት ውጭ እናደርጋቸዋለን። የምኒልክና የዮሐንስ ልጆች ብለው ነው የሚጠሯቸው። የምኒልክ ልጆች ከስልጣንም ከሀብትም ማባረር አለብን። የዮሐንስ ልጆች ደግሞ ከገንዘብ ውጭ እናደርጋቸዋለን። ምክንያቱም የትግራይ ተወላጅ አንድም እዛ ስልጣን ላይ ስለሌለ ማለት ነው። እና ሀብታቸውን በከፍተኛ ደረጃ የተዘረፈ እንደሆነ ሰምተናል። እሱን በዝርዝር እንነግራቸዋለን። ሚዲያዎች የሚመለከት ደግሞ ያ ሁሉ ውሻ የሚጮኸው እየተከፈለው ሲጮህ የሚውል ከፍተኛ የሆነ መመሪያ ከአንድ አካባቢ በጌታቸው ረዳና በሬድዋን ሁሴን የሚመራ
የሚዲያ ስርጭት በየቀኑ እያንዳንዱ ሰው 10 ተከታይ የሚኖረው 100 ተከታይ የሚኖረው 1000 ተከታይ የሚኖረው ይታይም አይታይም ገንዘብ እየተከፈለው አንድ ቻናል ብቻ አይደለም የሚከፍተው 10 ከዛ በላይም ቻናሎች ከፍቶ በአንድ ጊዜ በሚሊዮኖች የሚቆጠር ዜናው እንዲሰራጭ ይደረጋል። አንደኛው ሚስ ቢያደርግ በዛኛው ያገኘዋል የሚለው ነው። በዛ ነው የምጀምርላችሁ አድማጮች። ሚዲያዎች አሁን በከፍተኛ ደረጃ እንዲሰሩ ሚዲያ ፓወር እንደሆነ የገባው አብይ አህመድን የመሰለ መሪ የለም። እውነት ለመናገር በኢትዮጵያ ታሪክ ውስጥ ነው እምላችሁ ያለሁኝ። አሁን በየአካባቢ ያሉት ወደ ሚዲያ አይጠጉም። ትግራይ ላይ ያለው አመራሮች፣ አማራ ላይ ኢቨን ፋኖም ቢሆን ወደ ሚዲያ ይሄን ያህል አይደለም። የሚዲያ ከቨሬጁ የሚዲያ ህዝቡ አሁን አማራ ክልል ውስጥ የሚደርስ ያለው ያ ሁሉ መጨፍጨፍ ሪፖርት አይደረግም። ህዝቡም ወጥቶ በአውሮፓ ጎደናም፣ በአሜሪካ ጎደናም፣ በአውስትራሊያ ጎደናም፣ በኤዥያም በሁሉም ሰልፍ ሲያደርግ አይታይም። ይሄ ሚዲያ በጣም በጣም ትልቅ ኃይል አለው፣ ግን አይጠቆምበትም። አብይ አህመድ ግን በደንብ ገብቶታል። ከመጀመሪያ ጀምሮም ኢትዮጵያ ኢትዮጵያ እያለ የሚባለውን ህዝቡ የሚፈልገውን እየተናገረ ስልጣን ላይ የወጣ ነው። አሁን ግን ምን እያደረገ እንደሆነ እያያችሁት ነው። ግን ብቻ በሚዲያ ተጠቅሞ ከፍተኛ ስራ እንዲሰራ አዘዋል። ገንዘብ እንደነገርኳችሁ ከነዚህ ሶስቱ ሁለቱ በጣም ከትግራይ ተወላጅና ከአማራ ተወላጅ ሀብታም ኢንቨስተሮች አዲስ አበባ ውስጥ ያሉት የትም ክልል ውስጥ ያሉትንም ቢሆን ይህንን ያህል አዋጡ ነው። ዝም ብሎ ይሄዳል። በቃ ምንም ነገር ለዚህ ነው ምናምን ነው የሚባል ነገር የለም። ይህን ያህል አዋጣ፣ ወደዚህ አካውንት ትራንስፈር አረግ ደግሞ አዋጣሁኝ ሰጠሁኝ ብለህ ብትናገር የሚሊተሪ ሚስጥር አውጥተህ የወታደር አሁንም ልናካሄደው ፕላን ላይ ያለን አሁን ልንጀምረው እያሰብን ያለውን እያወጣህ እንደሆነ አውቀህ ቅጣቱ ኃላፊነቱ የምትወስደው ራስህ ነህ። የሚደርስብህን ቅጣት ከባድ ይሆናል። ምክንያቱም የሀገር ሚስጥር ነው የምትናገረው ያለውና ሰጥቻለሁ ገንዘብ ለህግ ለማስከበር ለምናምን ብለው ወስደዋል ብለህ ብትናገሩ እያሉ ነው፣ እያስጠነቀቁ ነው የሚወስዱት። የሚገርማችሁ አንዱ ይሄዳል፣ ከነገ በኋላ ደግሞ ሌላ ሰው ነው የሚላከው። ስለዚህ ገንዘብ እየሰበሰቡ ነው። ሌላው ስለ ሎጂስቲክሱ ልንገራቸው አድማጮቼ። እንግዲህ እንደነገርኳችሁ ከአውሮፕላን ጀምሮ ቪአይፒ የሚያመላልሱበት አላቸው። እነዚህ ሰዎች በራሳቸው የግላቸው ነው የምላቸው ያለሁ፣ የፌዴራል መንግስቱ አይደለም። ካለ ፌዴራል መንግስቱም ግን ይሄ የእነሱ ሀብት የሆነ ነው የምነግራቸው ያለው። የሽርሽር ቢዝነስ ግሩፕ አካል ነው እና እነዚህ ባለስልጣኖች ከአንድ ክልል ወደ አንድ ክልል ቶሎ ብሎ ለመሄድ ሲፈልጉ የእሱን ቻርተር ዳርገው ከፍለው ነው ይዘው ተሰፍረው የሚሄዱት። ግን አሁን የምንናገርበት ይሄ ሎጂስቲኩ የሚቀርበውን ምግብ ነው። ደብረ ዘይት ውስጥ የሚቀርብ ያለው ስጋ ብቻ ይሆን? እኔ ዝርዝር ይሄ እንስሳ ማለት እውነት ለመናገር በጣም ሊዘገንናችሁ ስለሚችል አልናገርም እንጂ ነግረውናል። ሌላ ይቅር ጥንብም ይሁን ወድቆ የሰነበተው ይሁን ምንም ይሁን ብቻ እኔ እውነት የምነግራችሁ ምን ያህል እንደዘገነነኝ ሲነግሩኝ ልነግራችሁ አልችልም። እዛ የማይገባ ስጋ የለም። ስለዚህ ይህን አውቀህ ብላ። ምግብ መጣልኝ ቢያንስ የፈለኩትን ስጋዬን እየበላሁ ነው የምዋጋው ምናምን የሚሉ አሉ። አሁን ከተለያየ ከፋኖም ከቲዲኤፍም አምልጠው ወደ አብይ አህመድ የተቀላቀሉ የሰራዊት አባላት የሆኑ እንደዛ ይላሉ። ግን የምትበላው ያለው ስጋ ብታቅ የትኛው እንስሳ ስጋ እንደሆነ ብታቀው እውነት ለመናገር የምትበላው አይመስለኝም። ቢያንስ ከፍተኛ የሆነ ወንጀል ነው የሚፈጸም ያለው። ሁሉንም ነገር የሚያቀርቡት እነሱ ነው። ጥይቱ የሚያቀርቡትንም፣ ገንዘቡ የሚያቀርቡትንም፣ ቀለም መድኃኒት የሚያመጡትንም፣ ዩኒፎርም የሚያመጡትንም ሁሉንም የሚያደርጉት እነዚህ ሰዎች። በዛ ነው የሚያልፈው። ያ በትሪሊየን የሚቆጠር ባጀት የኢትዮጵያ መከላከያ ሰራዊት ማለት ነው። በኪሳቸው ነው በገዛ በካምፓኒ በሽርሽር ቢዝነስ ግሩፕ ካምፓኒ ከሱ ስር ወደ 15 ትልልቅ ካምፓኒዎች አሉ። አንዱ ይሄ የምግብ ኮምፕሌክስ ነው የምላችሁ ያለሁኝ። መኪና አሁን ለምሳሌ እነዚህ ኦራል መኪኖቹ ምናምኖቹ የሚያስመጧቸው ራሳቸው ነው። በግላቸው ያመጡና ከዛ በኋላ መከላከያ ይገዛዋል። በፈለጉ ኢንፍሌት ያደርገው ዋጋውን ላይ አውጥተው ይሸጡታል ወደ ኪሳቸው ለማስገባት። ግን የምትበሉትን እወቁ ነው። ቶሎ እያልኩ እየሄድኩ ነው ያለሁኝ አድማጮች። ወደ ዋናው ቁም ነገር እየገባሁ ነው። አሁን ጀመሩ ምንላቸው ያለ ነው። ጦርነቱ በሰፊው ሊጀምረው እንደሆነ ይህችን ክረምት ሳትገባ ይችን ደመና መጥታ ደግሞ ድሮኖች የማይሰሩበትን ጊዜ ከመድረሱ በፊት ለመጀመር መወሰኑን የምታውቁት በምንድን ነው መሰላችሁ? ሐኪሞች
ከአዲስ አበባ እንግዲህ የመከላከያ ነርሲንግ ኮሌጆች ምናምን የጤና ኮሌጆች አሉ አይደለም? ከነርሶች ጀምሮ እስከ የጤና መኮንን የሚሏቸው አሉ። ዶክተርም አይደሉም፣ ከነርስም ከፍ ያለ ከዶክተርም አነስ ያለ እውቀት ያላቸው ማለት ነው። ማናጅመንትም የሚያውቁ ሕክምናውንም የሚያውቁ ናቸው። እነዚህ ጤና መኮንን ተብለው የሚመረቁት ማለት ነው። እነሱ አሁን ወደ የግንባሩ እየሄዱ ነው። ወደ የግንባሩ ወደ ኦሮሚያም የተወሰነ ነቀምት አካባቢ ሄደዋል። አማራ ክልል በተለይ በወሎ በጎንደር አካባቢ ወደ ትግራይ ጫፍ በሙሉ እስከ ላይ ድረስ እስከ ጸለምት ድረስ ብዙ የሕክምና ባለሙያዎች እየሄዱ ነው። የሕክምና ባለሙያ ይሄዳል ማለት ደግሞ ወደ ጦር ግንባር ለምንድን ነው? የሚመታ የሚወጋ ሰራዊት አለ፣ ውጊያ ሊጀመር ነው ማለት ነው። ይሄ በሚስጥር የሚደረግ ያለ ነው የምነግራቸው ያለ ነው። በሚስጥር እየላኩት ያሉትን ነው የምነግራቸው ያለሁኝ። ከዛ ሰው ስላለን አስበው ለህዝባቸው ብለው ምንም እንኳን የሚያገኟትን ገንዘብም ይሁን ለልጆቻቸውም ብለውም ይሁን ለምንም ቢሆን ከአብይ አህመድ ጋር ቢሰሩም ኦሮሞዎች፣ አማራ ተወላጆች ናቸው ይህንን የሚነግሩን። ኧረ እባካችሁ እንደዚህ ንገሯቸው ይላሉ ብለው የሚነግሩን ያሉት። እየሄደ ነው። ከዛ አልፎስ አሁን እነዚህ ትንንሽ ድሮኖች ደግሞ አሉ። ትንንሽ ድሮኖች አጥፍቶ ጠፊ ናቸው። ይህንን የሚጠቀሙበት ለምንድን ነው? ከፍተኛ ቪአይፒ የሆነ በጣም ጠቃሚ ነው የሚባል ሰው የሚሊተሪ አዛዥ ሊሆን ይችላል፣ የሲቪል አስተዳደር ሊሆን ይችላል። በተለይ ደግሞ እንደ ትግራይ ያሉትን የፕሬዚደንቱም ሊሆን ይችላል፣ የቲዲኤፍ ጀነራሎችም ሊሆን ይችላል፣ ወይ ደግሞ የፋኖ ከሆነ ደግሞ እነዚህ አዛዦች እንደነ ዘመነ ካሴ የመሰሉትን ሌሎቹን ሾክ የሚያደርግ ህዝብን የሚያስደነግጥ ወይ ደግሞ ትልቅ በዓል ኑሮ አንድ ሂዳ ማስ ካዥዋሊቲ የለውም። ምንድን ነው ማስ ካዥዋሊቲ መሰላችሁ? በብዛት ሰው አይሞትም፣ ግን ምን ይሆናል? የሚታወቅ ሰው ወይ ደግሞ ሰው የተሰበሰበበት ቦታ ላይ ይወድቅና ከዚ በኋላ ደም ሲፈስ ህዝቡን ላይ ጭንቅ እንዲፈጠር ማለት ነው። እነዚህ ድሮኖች በነገራችን ላይ አዲስ አበባ የምታውቁ ከሆነ አዲስ አበባ የተወለዳችሁም ይሆን እዛ የኖራችሁ የምታውቁ ከሆነ የት ነው የሚሰሩት መሰላችሁ? ኮተቤ ነው የሚሰሩት። ኮተቤ አካባቢ ያላችሁ ታውቁታላችሁ። እዛ የደህንነት መስሪያ ቤት አለ ተራራው ላይ። ቤተመንግስቱ አሁን አብይ አህመድ የሚሰራ ያለው ጫካ ቤተመንግስት ከሱ ሩቆ ነው ወደ ካራ ነው የሚጠጋው። እና እዛ ተራራው ላይ ምን አለ? ያኔ በድሮ ጊዜ አይሶሌትድ የሆነ ስውር የሆነ ቦታ ተብሎ ነው። አሁን ከተማ ከቦታል፣ ተራራ ላይ ቢሆንም እንኳን ማለት ነው። እዛ ከኮተቤ ያለው የደህንነት መስሪያ ቤት ውስጥ ነው የሚገጣጠሙት እነዚህ ትንንሽ አጥፍቶ ጠፊ ድሮኖች። እንዲያውም ለሙከራ ተብለው የተነሱ 3 ድሮኖች ወድቀው ተከስክሰው የተሰባበሩ ፎቶግራፍ አንስተው ልከውልኛል። ስለዚህ ከዛ ወደየ ግንባሩ ተልከዋል ድሮኖች። ስለዚህ ይህንን ምንድን ነው የሚያሳያችሁ? ጦርነቱ ሊጀመር እንደሆነ በሰፊው ይህንን ክረምት ሳይገባ ይህንን ደመና ሳይመጣ። ምክንያቱም የእግረኛ ሰራዊት የሚዋጋ የለኝም ብሎ አውቆታል። በተለይ ወደ ትግራይ ከሄዱ ምንድን ነው እነዚህ እግረኛ ሰራዊቶች ምንም እንደማይባሉ ስለሚያውቁ እጁ ከሰጠ ምንም ጥይትም ይኑረው አይኑረው ሲዋጋ አቁስሎህም ቢሆን ተመቶም ይሁን ምንም ይሁን ቢማረክ እጁ ቢሰጥ የቻሉትን ተንከባክበው ወደ ቤተሰቡን ስለሚልኩት አሁን ወደ ትግራይ በተላክን ነው የሚሉት ያሉ ወታደሮቹ። ለምን? እጅ ለመስጠት ለመዋጋት የሚሄድ አንድም ወታደር የለም። እድሉ ካገኘ ያመልጣል። ደግሞ ሰፋ ያለ እድል ከሆነ ከፍተኛ አዛዦችም ሳይቀር ነው እጃቸውን የሚሰጡት እንደምታውቁት። ስለዚህ እነዚህ ለእያንዳንዳቸው የሚላክ ያለው ግን ሁሉንም ነገር ጥይትም፣ መድኃኒትም፣ ዶክተሮችም፣ ድሮኑንም ብዙ ንብረት ማሰባሰብንም እያደረጉ ነው ያሉትና አሁን ከፍተኛ የሆነ አዋጅ ሊናገር ነው አብይ አህመድ እያሉ ነው። በቃ ህግ ልናስከብር ነው። አሁን ምርጫው አልቀዋል። እገሌ ክልል እንደዚህ አድርገዋል፣ እገሌ ክልልም ከአስተዳደር ውጭ ሆነዋል ብለዋል። በሚቀጥለው ቪዲዮ ደግሞ አድማጮቼ በጣም የሚያስደነግጥ ተዘጋጁ። ለዛ እውነትን ለምነግራችሁ አብይ አህመድ የማያደርገው ወንጀል የለም ስልጣኑ ለማቆየት ለሱ ብሎ ያዘጋጀው ነገር አለ። የኢትዮጵያ ህዝብን በሙሉ የሚያሳዝን ማለት ነው። በሙሉ አእምሮ ያለው ሁሉ ትንሽ ኑሮ ያለውም ይሁን ትልቅ ኑሮ ያለው የሚያሳዝን ነገር ለማድረግ
ተዘጋጅተዋል ያለው። ምክንያቱም ለምንድን ነው ለዚህ የተዘጋጀው? የኢትዮጵያ ህዝብ አሁን አክ ብሎን ትፍ እንዳለው አውቀዋል። የኢትዮጵያ ህዝብ ይህንን ካደረኩኝ ያሰባስብልኛል ብሎ ያሰበው አለ። እሱ እናመጣላችኋለን በሚቀጥለው ቪዲዮ። ምክንያቱም አጠራጠር እያደረግን ስለሆነ የምናመጣው ለአሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ይህንን ሰው ሁሉንም እንዲያየው ታዲያ ላይክ አርጉት አድማጮች። ሼር ብታደረጉ 2-3 ሰው ነው የሚሆነው። አርጉት። ሼር ማድረግ አቁሙ እያልኳቸው አይደለም። ላይክ ካደረጋችሁት ግን ኤአይ ራሱ ለሁሉም በሰፊው ስለሚዘረጋው ብዙ ሰው እንዲያየው፣ እንዲጠነቀቅበት፣ እንዲማርበት። ሚዲያ ላይ ደግሞ እንደዚህ ከወጣ ምን ይሆናል መሰላችሁ? ብዙ ጊዜ ምን አድርገናል መሰላችሁ? ሚዲያ ላይ ስላወጣ ነው ዜናው ቀድመን ማለት ነው። አንድ ጊዜ ከደብረ ዘይት ሰልጥነው ትግራይ ውስጥ ያሉትን እነዚህ ጀነራሎቹንም የሲቪል አስተዳደሮቹንም በሙሉ ለመግደል ከቻሉ እስከነ ህይወታቸው ይዘው ለመውሰድ ወደ አዲስ አበባ፣ ካልሆነ ደግሞ ለመግደል በልዩ ሁኔታ የሰለጠኑ ሰራዊት ነበሩ። እነሱ ተነስተው ከደብረ ዘይት ተነስተው ወደ ሰሜን መጓዝ ሲጀምሩ እየተነሱ ነው እየሄዱ ነው አሉን፣ ደውሎ ማለት ነው። ከዛ በኋላ እኛ ደግሞ በሚዲያ ወጣ ነው ለሚመለከተው ነገርን። ከዛስ ቆመ፣ በቃ ታወቅን፣ ተሰምተዋል ተብሎ እንዳውን ብዙ የአማራ ተወላጆች ከአየር ኃይሉ እናንተና ያወጣችሁ ተብለው ብዙ ተገምግመውበታል አሉ። ግን ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ በሚቀጥለው ቪዲዮም ጠብቁን፣ በጉጉት ጠብቁ። ምክንያቱም ሰው መስማት ያለበት ቪዲዮ ነው የማመጣላችሁ። የሚቀጥለው በጣም የሚገርም ነገር ነው። አብይ አህመድ አያረገውም አይባልም። የወሰነው ውሳኔ በጣም የሚገርም ነገር ነው። ለዛ ግን ጠብቁን። ቻው።